ኢየሱስ ክርስቶስ ለዘላለም ጌታ ነው። በጌታ የዳነ ለሱ ክብር ይጨምርለት ያብዛለት። ሃሌሉያ 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 ገባዋል። ሃሌሉያ ሃሌሉያ። ዘመን ተሰፍሮ ቁጥር ተመዝኖለት ስራ ሳይጀምር ከሱ በፊት ከዘላለም ዘመንም ደግሞ ስራ ጨርሶ ሲወጣ ለዘላለም የኃይሉን ስልጣን የመንግስቱን ባለቤትነት ለብቻው ለጠበቀ ጉልበቱ ለማያረጅ ለማይደክም ጠላቶቹን ሁሉ እየሰበረ በድል መንሳት ለሚኖር ላለና ለነበረ ተመልሶ ለሚመጣ ጌታ እልልታና ጭብጨባችሁን በዙፋኑ ላይ ተቀምጧልና እኛ ቆማችሁ ይሄን ንጉስ ከዘላለም እስከ ዘላለም ክብር ስጡት። ክብር 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 መንግስትህን ላጸና መንግስትህን በሕያውነት ይዘህ ለምትቀጥል ጠላቶችህን ለምታሸንፍ ክብር ለኢየሱስ ይሁን። ክብር ለልዑሉ ይሁን። ሁሉን በሕይወት ለሚጠብቅ ደካሞችን ለሚያግዝ ብርቶችን ደግሞ በኃይላቸው ትምክት ለሚያጠፋ ለዘላለም በሚኖር በሕያው አምላክ በጌታችን በኢየሱስ ክርስቶስ በኩል ምስጋና አምልኮ ክብር ለዘላለም ለአምላካችን ለእግዚአብሔር አብ ይሁን። ክብር ለሱ ይሁን። ክብር ለሱ ይሁን። ጌታ ኢየሱስ ይባርካችሁ። ክብር ለኢየሱስ ይሁን። በድጋሚ እንኳን ለ2016-17 በኢትዮጵያ ቃለ ሕይወት ለሚከበረው በእኛም ማጥቢያ እንደዚህ ባለ ሁኔታ እየተከበረ ላለው ለወጣቶች ቀን በሰላም አደረሳችሁ። ላደረሳችሁ ጌታም ደግሞ እንኳን አደረሳችሁ ስትሉ ወጣቶችን ምስጋናና ጭብጨባ ብታቀርቡላቸው ደስ ይለናል። ክብር ለጌታ ይሁን። እግዚአብሔር ይመስገን። ከጌታችን ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁንላችሁ። እግዚአብሔር የተባረከ ይሁን። በቀጥታ መጽሐፍ ቅዱሳችንን በእጆቻችን ከያዝን የእግዚአብሔርን ቃል ከኢሳይያስ መጽሐፍ ምዕራፍ 14 ከቁጥር 12 እስከ 19 ከሕዝቅኤል 28 ከ11 እስከ 19 ከራእይ መጽሐፍ ምዕራፍ 11 ከ14 እስከ 19 ያለውን እናነባለን። ምናልባት ይህንን የዓመታዊ ጭብጣችንን የእግዚአብሔር መንግስት እንደራሴዎች የሚለውን ሐሳብ ነው የምንካፈለው። ጌታ በረዳኝ መጠን ያው እንደ ቶፒካል እንደመሆኑ መጠን የእግዚአብሔርን ቃል እንደሚገባ ለማካፈል ሞክራለሁ። ግን በጥንቃቄና በማስተዋል ካልተከታተላችሁኝ ካመለጥኳችሁ ከባድ ነው የሚሆነው። ጌታ ይባረክ። ክብር ለኢየሱስ ይሁን። ለማንበብ እንዲመቸን ምናልባት በንባብ የሚያግዙኝን ሰዎች ፈልጋለሁ። ኢሳይያስ 14 ከ12 እስከ 19 ተሜ ቢያነብልን፣ ከሕዝቅኤል 28 ከ11 እስከ 19 መጋቢ ታሬ ማይክ ተጠቅማችሁ ብታነቡልኝ በጣም አበረታታለሁ። የራእይን መጽሐፍ እኔ አንብቤ በቀጥታ የእግዚአብሔርን ቃል እንካፈላለን። ኢሳይያስ 14 ከቁጥር 12 እስከ 19፣ ሕዝቅኤል 28 ከ11 እስከ 19። በጌታ ስም አነባለሁ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብን ያወረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥ? አንተን በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ። ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳል፣ የሚያዩ ይመለከቱሃልና። በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙን ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞቹንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። የአሕዛብ ነገሥታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደተጠላ ቅርንጫፍ ከመቃብር ተጥለሃል። በሰይፍም የተወጉት ተገድለው
ወደ ጉድጓድ ድንጋዮች የወረዱት ከድነውሃል፣ እንደ ተረገጠም ሬሳ ሆነሃል። ሕዝቅኤል 28 ከ11 እስከ 19 በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ስለ ጢሮስ ንጉሥ ሙሾ አውርድ፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ፍጹም ውበትን የተላበስ የፍጹምነት ምሳሌ ነበርህ። በእግዚአብሔር የአትክልት ቦታ በኤደን ነበርህ። እያንዳንዱ የከበረ ድንጋይ አስጊጦህ ነበር። ሰርዲዮን፣ ቶጳዚዮን፣ አልማዝ፣ መረግድ፣ ኢያስጰዲ፣ ሰንፔር፣ በሉር፣ ቢረሌና የከበረ ዕንቁ። ልብስህም የሚያብረቀርቅ ዕንቁ ወርቅ ነበር። የተዘጋጁትም አንተ በተፈጠርህበት ዕለት ነበር። ጠባቂ ኪሩብ ሆነህ ተቀምጠህ ነበር። ለዚህም ሾምኩህ። በእግዚአብሔር ቅዱስ ተራራ ላይ ነበርህ። በእሳት ድንጋዮች መካከል ተመላለስክ። ከተፈጠርህበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድህ ነቀፌታ አልነበረብህም። ንግድህ ስለ ደረጀ በአመፅ ተሞላ፣ ኃጢአትም ሠራ። ስለዚህ ከእግዚአብሔር ተራራ በውርደት አሳደድኩህ። ጠባቂ ኪሩብ ሆይ ከእሳት ድንጋዮች መካከል አስወጣው። በውበትህ ምክንያት ልብህ ታበየ፣ ከክብርህ ታላቅነት የተነሳም ጥበብህን አረከስክ። ስለዚህ ወደ ምድር ወረወርኩህ፣ ለነገሥታት ትዕይንት አደረግኩህ። በኃጢአትህና በተጭበረበረው ንግድህ ብዛት መቅደስህን አረከስክ። ስለዚህ እሳት ካንተ እንዲወጣ አደረግኩ፣ እርሱም በላ። በሚመለከቱ ሁሉ ፊት በምድር ላይ አመድ አደረግኩህ። የሚያውቁህን አሕዛብ ሁሉ ሁኔታ አስደንግጧቸዋል። መጨረሻህ የሚያሳዝን ሆነ፣ ከእንግዲህ ሕልውና የለህም። ክብር ለኢየሱስ ይሁን። የዮሐንስ ራእይ መጽሐፍ ምዕራፍ 11 ከ14 እስከ 19 ያለውን እንዲህ እናነባለን። ሁለተኛው ወዮ አልፏል፣ እነሆ ሦስተኛው ወዮ ቶሎ ይመጣል። ሰባተኛው መልአክ መለከቱን ነፋ፣ በሰማይም እንዲህ የሚሉ ታላላቅ ድምፆች ተሰሙ። የዓለም መንግስት የጌታችንና የእርሱ ክርስቶስ መንግስት ሆነች፣ እርሱም ከዘላለም እስከ ዘላለም ይነግሣል። በእግዚአብሔር ፊት በዙፋኖቹ ላይ የተቀመጡት 24ቱ ሽማግሌዎችም በግንባራቸው ተደፍተው ለእግዚአብሔር ሰገዱ፣ እንዲህም አሉ። ያለህና የነበርክ ሁሉን ቻይ ጌታ እግዚአብሔር ሆይ እናመሰግንሃለን። ምክንያቱም አንተ ታላቁን ኃይልህን ይዘህ ነግሰሃል። አሕዛብ ተቆጥተው ነበር፣ የአንተም ቁጣ መጣች። በሙታን ላይ የምትፈርድበት ለአገልጋዮች ለነቢያት፣ ለቅዱሳንና ስምህን ለሚጠሩት ለታናናሾችና ለታላላቆች ዋጋቸውን የምትሰጥበት ምድርንም ያጠፉትን የምታጠፋበት ዘመን መጣ። ከዚያም በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ። በመቅደሱም ውስጥ የኪዳኑ ታቦት ታየ። መብረቅ፣ ድምፅ፣ ነጎድጓድ፣ የምድር መናወጥም ታላቅም በረዶ ሆነ ይላል። ጌታ ይመስገን። እነዚህ ሁለት የተነበቡት ትልልቅ ቴክስቶች ዘመን ከተጀመረ በኋላ በነበሩ እግዚአብሔር አይኖቻቸውን ከፍቶ ከዘመን በኋላ እግዚአብሔር ሊያደርግ ያለውን ሐሳብና ከዛም በመቀጠል ደግሞ ከዘመን በፊት ይሄ የሚታየው ዓለም ሳይመጣ የተፈጠረው ኮስሞ ሳይመሰረት ይሄ የሚታየው ግዙፉ ዓለም ሳይመሰረት በፊት እግዚአብሔር በነበረበት ስፍራ ከተነሳ አመጽ ነው የሚጀምረው ማለት ነው። ስለዚህ ሁለቱ ነቢያት የብሉይ ኪዳን ታላላቅ ነቢያት ሕዝቅኤልና ኢሳይያስ ያዩት እግዚአብሔር በነበረበት ዘላለም ውስጥ እግዚአብሔር በሚኖርበት ዘላለም ውስጥ ሰማይና ምድር ሳይፈጠር የሰው ልጅ ሳይሰራ ሳይበጅ በፊት ብቻውን ከመላእክት ጋር በነበረ ጊዜ ኃይላት፣ ስልጣናትን፣ ገዢዎችን ፈጥሮ በዙፋኑ ላይ ተቀምጦ እየተመለከ በነበረበት ጊዜ ከመካከል ከሰራቸው ፍጥረቱ መካከል በልዑል እመሰላለሁ ብሎ ልዑልን እተካለሁ ብሎ የተወሰኑ የመላእክት ብርጌዶችን ሰብስቦ ራሱን
በልዑል ለመመሰልና የልዑልን ስልጣን ለመውሰድ በተመኘ አንድ ምስኪን ፍጥረት ምክንያት የተበጠበጠ ታሪክ ነው በራእይ የተገለጠው ማለት ነው። በእርግጥ አክቹዋል ታሪኩ በዛም ዘመን ፕሬዘንት ኤጅ ላይ የነበረ ንጉስ ነበር፣ በትዕቢቱ የተሞላ ሰውየው ሙሾ ነው እየተናገረ ያለው ነብዩ ሙሾ ነው እያወጣለት ያለው። እንዴት ትታበያለህ? እግዚአብሔር እኮ የዘላለም አምላክ ነው። ከዘላለም አምላክ ጋር እንዴት ትታበያለህ? እንዴት በልብ ኩራት ይኖራል? እሱ የምድር ዳርቻ ፈጣሪ አይደለም ወይ የሚል ነገር አንስቶ ያዝንና ሙሾ ያወጣለታል። አንድ ጊዜ እስኪ ሰይጣን ምስኪን ነው በሉ። አሜን ነው። ያው የምትጋርድ ኪሩብ ሆይ ነበር ያሉት ማለት ነው። ሁለቱም 14ኛው የኢሳይያስ መልእክትና ምዕራፍ 28ኛው የሚያወሩት ስለ አንድ ነው። ለምን? በውበቱ ከተፈጠረበት ጊዜ ጀምሮ እንከን አልተገኘበትም። ውበቱ የሚያምር ነው። የንጋት ልጅ አጥቢያ ኮከብ ተብሏል። እግዚአብሔር ጋር ለመቅረብ ስትፈልጉ ኪሩብ ነው። ዜማ አለው። የዜማ ዕቃዎች ይዟል። ማንም ሊቀርበው የማይችለውን የእግዚአብሔር ፕሬዘንስ አጥሮ ከሚቆሙ አለቃ መላእክቶች መካከል ነው። ግን ሁል ጊዜ ሲያይ የሚመለከው አንድ ነው እና ሳምሃው ልቡ በጣም ተመኘ ማለት ነው። እና በልዑል መሰላለሁ፣ ዙፋኔንም በሰሜን ተራራ በመሰብሰቢያ ላይ አደርጋለሁ እና ኑ እንገልብጥ፣ መንግስት እናፍርስ የሚል አመጽ በእግዚአብሔር ላይ ተቀሰቀሰ ማለት ነው። ራእይ መጽሐፍ ላይ ካያችሁ መጽሐፉ የሚለው የሚመሰገንበት ምክንያት የዓለም መንግስት የጌታችን የእርሱ የክርስቶስ መንግስት ሆነች የሚል ነው። እግዚአብሔር ይመስገን። ምንድነው ታሪኩ ካላችሁ ከዘላለም የጀመረ አመጽ አለ። ከዛ ደግሞ እግዚአብሔር ከዘላለም የተነሳበትን አመጽ በኃይሉ ችሎት አስወግዶ ያንን ስራ ለመፈጸም ጊዜና ቦታን ከዛ ደግሞ ሰውንና ፍጥረቱን አምጥቶ የጀመረው ታሪክ ነው ማለት ነው። የእግዚአብሔር መንግስት በእርግጥ እንደተነበበው ቃል ከዘላለም የነበረ ነው። ሰው ሲኖር ወይ ደግሞ ከሰው ጅማሬ ጋር የጀመረ አይደለም። እግዚአብሔር ባለበት ሁሉ የጀመረ ነው። እግዚአብሔር ደግሞ ከእስከ የሚባል አይደለም። እዚህ ጋር ነው የጀመረው አንልለትም። የዘላለም አምላክ ነው። ክብር ለሱ ይሁን። ለተፈጠረው ነገር ሁሉ የመምጫ የመከሰቻ ምክንያት ነው። ለሱ መምጣት ግን ማንም ምንም አላዋጣም። እግዚአብሔር ሉዓላዊ አምላክ ነው። ክብሩን ደግሞ ለሌላ ለማንም አይሰጥም። ለዛ ነው በክብሩ የሚቀና የሚያይደራደር አምላክ። ይሄ የተፈጠረ አንድ መልአክ ተነስቶ ብርጌድ ሰብስቦ ኃይል ሰብስቦ ሲያምጽ እግዚአብሔር አስወገደው ይለናል። እዚህ ራእይ ላይ ደግሞ ያስወገደውን ስራ ፈጸመው። ትዝ ካላችሁ ለኢየሱስ የተገባለት አንድ ፕሮሚስ ነበር። መጽሐፍን በደንብ ስታነቡ ደጋግሞ የአዲስ ኪዳን መጽሐፍ ጸሐፊዎችም ያነሱታል። ምን ብለዋል? እግዚአብሔር አምላክ ጠላቱ ጌታ ጌታዬን ይላል መዝሙረኛው ዳዊት። ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ይላል ብሎ ተናግሮለታል። ይሄንን የአዲስ ኪዳን መጽሐፍ ጸሐፊዎችም ራእይ መጽሐፍ ሄዳችሁ አንብቡ አለ። ምን እየጠበቀ ነው ጌታ? ምን ጠላቱን ከእግሩ በታች ለመቀጥቀጥ። እግዚአብሔር የተባረከ ይሁን። በዚህ ሰበቃ መካከል ያለው ውጥረት ውስጥ ነው የሰው ታሪክ የሚጀምረው። አገኛችሁኝ? የሹራባን ክር ለመያዝ ሞክሩላችሁ። አንደኛው ታሪክ አመጽ የተነሳበት ሰው ያልነበረበት ፍጥረት አካላዊው ፍጥረት ያልነበረበት መንፈሳዊያን ፍጥረቶች የነበሩበት እግዚአብሔር የነበረበት ዘመን ጊዜ ያልተሰፈረበት ነው። በዛ ነው አመጽ የጀመረው። ሁለተኛው ታሪክ ደግሞ ዘመንና ጊዜ ተሰፍሮ የተጀመረውን የማዳን ስራውን ጨርሶ እግዚአብሔር ጠላቶቹን ሰብሮ መንግስትን ለራሱ ካደረገ በኋላ የተዘመረ ለድል ነሽ ንጉሥ የተዘመረ መዝሙር ነው። አሜን ነው። ጌታ ይባረክ። ስለዚህ በዚህ ታሪክ ውስጥ ሆነን የእግዚአብሔር መንግስት ነው ዛሬ በትንሽ ደቂቃ ልናይ የምንሞክረው። እግዚአብሔር ይባረክ። ስለዚህ አንገቶቻችሁን አንድ ጊዜ ጨፍኑና ይሄንን ጸሎት እንጸልይ አብረን። ሃሌሉያ። መንግስት ያንተ ናት። መንግስት ያንተ ናት። ያንተ እንድትሆን ስለፈለክ ስለሆነ ሳይሆን ያንተ አለመሆን ስለማትችል ስልጣንህ ከራስ የሚመነጭ ስለሆነ ያለማንም ምርጫ አንዳችንም እጅ አላዋጣንም። በራስ መንግስትን መስርተሃል። ክብር ለስምህ ይሁን። የመንግስት ስልጣን፣ የመንግስት ኃይል፣ የመንግስት ጉዳይ በኢየሱስም በዚህ በተከማቸን በልጆችህ ልብ ላይ እንዲበራ እንዲገለጥ ስለ ፍቅርህ እንለምንሃለን። ክብር ለአንተ ይሁን። ክፎች ለዘላለም ይታሰሩ።
በጌታ በኢየሱስ ስም ጌታ ይመስገን። እንግዲህ እንደተነበበው ክፍለ ምንባብ ቅድም እንደነገርኳችሁ የእግዚአብሔር መንግስት ጅማሮ ከሚታየውና ከአካላዊ ፍጥረት አስቀድሞ የነበረ ነው። የእግዚአብሔር መንግስት እግዚአብሔር በነበረበት ሁሉ የነበረ ነው። ከሰው፣ ከእንስሳት፣ ከእጽዋት፣ ከተንቀሳቃሾች፣ ከሕያዋን ፍጥረቶች፣ ከከዋክብትና ከፕላኔቶች፣ ከግዙፉ ከጽንፈ ዓለም በፊት አስቀድሞ የማይታይ አምላክና ፍጥረት የእነርሱን ፈጣሪ መኖሩን መጽሐፍ ቅዱስ ይናገራል። ይህንን ለማረጋገጥ ምናልባት ሁለት ቴክስቶችን ላንብብላችሁ። ቆላሴስ መጽሐፍ ምዕራፍ 1 ከ13 ጀምሮ እንደዚህ ይላል። እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ልጁ መንግስትም አሻገረን። በእርሱም መዋጀትን በደሙ አግኝተን፣ ይህም የኃጢአት ይቅርታ ነው። በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው። እርሱ የማይታየው አምላክ አምሳል ነው። ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። እርሱ አካል የሆነችው የቤተ ክርስቲያን ራስ ነው። በሁሉ ነገር የበላይነት ይኖረው ዘንድ እርሱ የመጀመሪያ ከሙታን መካከልም በኩር ነው። እግዚአብሔርም ሙላቱ ሁሉ በእርሱ ይሆን ዘንድ ወዷልና ይላል። ይሄ ቴክስት በቀጥታ የሚያወራው ከፍጥረተ ዓለሙ በፊት አስገኚውን ፈጣሪያቸውንና ደግሞም ከአካሉ ዓለም በፊት መንፈሳዊው ፍጥረት እንደነበረ ይነግረናል። አንድ ልጨምርላችሁ። ኢዮብ መጽሐፍ ምዕራፍ 38 ላይ ያለ ቃል ነው። ኢዮብ መጽሐፍ ምዕራፍ 38 ኢዮብ መጽሐፍ ምዕራፍ 38 ከአንድ ጀምሮ እንደዚህ ይላል። እግዚአብሔርም በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰለት እንዲህም አለው፣ እውቀት በጎደለው ቃል እቅዴን የሚያጨልም ይህ ማን ነው? እስቲ እንደ ወንድ ወገብን ታጠቅ፣ እኔ ልጠይቅህ ይላል እግዚአብሔር። ለኢዮብ ነው የሚለው። አንተም መልስልኝ፣ ምድርን በመሰረትኩኝ ጊዜ አንተ የት ነበርክ? ቴክስቱ ራሱ ስለሚያወራ በደንብ ስሙት ይህን ቴክስት። ጌታ ይባረክ። ምድርን በመሰረትኩ ጊዜ አንተ የት ነበርክ? በእርግጥም የምታስተውል ከሆንክ ንገረኝ። ካወክ መጠኗን ለይቶ ማን ወሰነ? በላይዋስ መለኪያ ገመድ የዘረጋ ማን ነው? መሰረቶቿ ምን ላይ ተተከሉ? የማዕዘን ድንጋይዋንስ ማን አቆመ? ይህም የሆነው እቺን ያዙልኝ ቁጥር 7ን የንጋት ከዋክብት በዘመሩበት ጊዜ መላእክትም እልል ባሉበት ጊዜ ነበረ። ማለት ምን ማለት ነው? እግዚአብሔር የምድርን መሰረት ሲመሰርት፣ እግዚአብሔር ይሄንን የሚታየውን ግዝፈ ዓለም ሲያመጣው፣ ሲከስተው፣ ሲሰራው መላእክቱ አይተው በመደነቅ ምን እየተሰራ ነው ብለው እግዚአብሔርን እልል እያሉ ሲያመሰግኑት ሰው የት ነበር ይዛል? ለዛ ነው ኢዮብን ያነበርክ ይለዋል። በጣም ኢዮብ ሎጂካል ለመሆን ሪዝነብል ለመሆን እየሞከረ ነው በእግዚአብሔር ፊት። እግዚአብሔር የጠየቁት ጥያቄ በጣም ትንሽና ግን በጣም ግዙፍ ነበር። የት ነበርክ? ሰማይን ስሰራ የት ነበርክ? ምድርን ሳጠና የት ነበርክ ይለዋል። አልነበረም በእውነት እግዚአብሔር ይመስገን። ግን ምን ያሳየናል ይህ ክፍል? እግዚአብሔር ሰማይና ምድርን ከመፍጠሩ በፊት የማይታየው ዓለም ላይ መላእክትም የንጋት ኮከብ ከዋክብት የተባሉ ፍጥረታትም ሌሎችም አይነት መንፈሳውያን ፍጥረታት የተፈጠሩ ነበሩ። ከኛ ይቀድማሉ ለማለት ነው። እግዚአብሔር ይመስገን። ታዲያ ይህ ፈጣሪ ግዙፉን ዓለም ለምን ፈጠረ? አሁን ጥያቄው ይሄ። ለምን መፍጠር አስፈለገው? እኛንስ ለምን ፈጠረን? መንግስቱንስ ለምን ወደ አካል ዓለም አስገባ? ምንድነው ዓላማው? ምንድነው መንግስት እያል አመቱ ሙሉ እዚህ ምን ዛበረው ከልጆቻችን ጋር? መጽሐፍ ቅዱስስ ይሄንን ሁሉ ቴክስት መንግስት እያለ የሚያወራው ለምንድን ነው? እግዚአብሔር በጣም ሴንሲቲቭ ከሆነበት ጉዳዩ አንዱ ይሄ ነበር ማለት። መንግስት የኔ ናት የሚለው እግዚአብሔር ለዛ ክብሬን ለማንም አልሰጠም የሚለው ለዛ ነው። እግዚአብሔር ይባረክ። እዚህ
ይሄንን ነው በተቻለ መጠን ባለን ሰዓት ባለን ትንሽ የተወሰነ ደቂቃ ብሪፍ አድርገን መልሰን ከዛ በኋላ እኛ ልናደርግ የሚገባንን አንድ ነጥብ ብቻ ነው ማነሳው። ያቺን ነጥብ አውርተን የከሰዓቱን ፕሮግራም ደግሞ በጊዜ መተን እንድንጀምር እንለያያለን። ጌታ ይባረክ። በዘመናት ጥርቅም ታሪክ ውስጥ ዋና አርስቶ ነው መርቷል። ያልነበረበትና የሌለበትን ቦታና ጊዜ አልነበረም። ለዘመንና ለዘመናት ለዘላለምም የሚኖር ነው የእግዚአብሔር መንግስት። አሜን። መጽሐፍ ቅዱስን በስልት የሚያጠናው የነገረ መለኮት ዘርፍ አብይ አርዕስቱን በሁለት ታላላቅ ብይኖች ፈቷቸዋል። እጠቅሳለሁ። ስለ እግዚአብሔር መንግስት በሰፊው ስንናገር በአጽናፈ ዓለሙ ሁሉ ላይ የዘላለም ሉዓላዊ አምላክ አገዛዝ ነው ይላል የጥቅስ መጨረሻ። ብዙ የቅዱሳት መጽሐፍት ክፍሎችም እግዚአብሔር የማይካድ የፍጥረት ሁሉ ንጉስ መሆኑን ይናገራሉ። በተቃራኒው የለም ብለው በሐሳባቸው ወፈፌነት የሰከሩ ከዳተኞችም በዘመናት መካከል ቁጥራቸው ጥቂት የሚባል አይደለም። በተለይም ደግሞ በ18ኛው ክፍለ ዘመን የቻርልስ ዳርዊን ፍልስፍና እና ቲዮሪ ትዝ ካላችሁ የዳርዊኒዝም የሚባለው ፍልስፍና የመጨረሻ ግቡ የነበረው እግዚአብሔር የሚባል አልነበረም፣ የለምም ነው። ፍጥረት ሁሉ በራሱ የመጣ ነው። ለዚህ ለሚታየው ውብ ዓለም ለዛፍና ለቅጠሉ ለንፋሱና ለወንዙ ለሐይቁና ለእንትኑ አስገኝ የለውም ይለናል። there is a designer behind the design ይላሉ ፈረንጆቹ ደግሞ። አይደለም ከዚህ ከሚታየው ውብማ ዓለም በስተጀርባ ሰዓሊ ሳይኖር ዝም ብሎ እንዴት ይመጣል ይላሉ ማለት ነው። አለ እንጂ የሆነ ሰዓሊ አስቦ አልሞ ክረምትን ከበጋ ያሰባበቀ ያከታተለ ያፈራረቀ ጋላክሲዎቹ ሳይገጫጩ እድገታችን ሳይዛነፍ እየበላን እየጠጣን እየተነፈስን የምንኖረው ሹፌር ሳይኖር ነው ወይ? ሹፌርማ እየነዳ ራሱ ስንት ጊዜ ተጋጨ። እግዚአብሔር የዘላለም አምላክ ስለሆነ ኦምኒፖተንት ስለሆነ ኦምኒሼንት ስለሆነ ሁሉን ስለሚችል በሱ ኃይል ተደግፎ የጸና ዓለም ነው። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ፍጥረትን ፈጥሮ እንደ ሰዓት ሰሪ ዝም ብሎ የለቀቀው አይደለም። ሰስቴን ሆኖ በአገባብ ተደራጅቶ ተጠብቆ እየመገበው የሚኖር ነው። የሱ ነው መንግስት። ሃሌሉያ! እንኳን ይሄን የሚያክል ቢሊየን ህዝብና ፍጥረት ቀርቶ እኛ ራሱ አስተዳደራለን አይደል ማለት እንዴ አለን። እግዚአብሔር አለ በሉ እስኪ አንዴ። ይሄ ብቻ ነው ድምጻችሁ? አረ እግዚአብሔር አለ በሉ። ሃሌሉያ! እግዚአብሔር አለ። ግን እነ ዳርዊን ተነስተው there is no God አሉ ማለት ነው። የሆነ ፍልስፍና ምናምን አምጥተው እነ ቻርልስ ሃስ የሚባልም አንድ ሰው የሰርቫይቫል ኦፍ ዘ ፊተስት ፋዘር የሚባለው ጨካኙ ወይም ብርቱ ጉልበታሙ ደካማውን እየበላ የሚኖርበት ዓለም እንጂ ፍትህ ያለበት ዓለም አይደለም። ፍትህ ስለሌለ እግዚአብሔር የለም ወደሚል ፍልስፍና ውስጥ ገብቶ እንደዚህ አብዮት አስነስቶ ብዙ ዘመን እንደዚህ ማለት ወደ አካዳሚክ ኤሪያው ላይ ያሉ ሰዎች እግዚአብሔርን ትተው ይሄ የዘመነ ማሰብ የሚባለው ኢንዱስትሪ ሪቮሉሽን ከ18 እስከ 19 በነበረበት ጊዜ በጣም ቤተክርስቲያን ሽሪንክ አርጋ ነበር፣ ደንግጣ ነበር። አንዳንድ የእግዚአብሔር ደግሞ ሰዎች ተነስተው ትምህርቱን ባይቃወሙት ኖሮ ማለት ነው። ስለዚህ ወፈፍ የሚያደርገው አይጠፋም ብዬ ነው ዛሬ ምን ያነሳው። ግን ትምህርቱን ሳስብ አንድ ምሳሌ በጣም ትዝ አለኝ ከዚህ ጋር ተያይዞ ማለት ነው። አንድ ቄስ ናቸው አሉ እንደኔ እኔ እንኳን እኔ ወጣት ነኝ፣ እሳቸው በጣም ትልቅ ናቸው ለማለት ፈልጌ ነው። እና እንደተለመደው ምን ያደርጋሉ? የሰንበት ስብከታቸውን ለመስበክ ተነስተው በጉባኤው ሰዓት እያዘገሙ ወደ ቤተክርስቲያን ይሄዳሉ። እዛ በደረሱ ጊዜ ሰዓቱ ደርሷል፣ ህዝቡ ተከማችቷል። ከዛ በኋላ የስብከት ሰዓቱ ደረሰና ተቀመጡ፣ ወጡ፣ ያዙ ማይካቸውን። ከዛ ወገኖቼ እግዚአብሔር የዘፍጥረት መጽሐፍን ነው የሚያስተምሩትና እግዚአብሔር በ6 ቀናት ውስጥ ይሄ የሚታየውን ዓለም ከሌለበት በሕያው ቃሉ ጠርቶ አምጥቶ ፈጠረው። በ6ኛው ቀን ደግሞ ከምድር አፈር አበጅቶ የሰውን ልጅ በክቡር አምሳሉ ፈጠረው ብሎ እየተናገሩ ሲያስተምሩ አንድ
ጎልመስ ያለ ወጣት ከኋላ አካባቢ በጣም በጎረነነ ድምፅ ብድግ አለና ስሙ እርሶ ሰውዬ የሚሉት ነገር ልክ አይደለም። የሰው ልጅ በቢንግ ባንግ ቲዮሪ ወይም በታላቁ ፍንዳታ ጊዜ ከዝንጀሮነት ወደ ሰውነት በዝግመተ ለውጥ የተከሰተ ክስተት ነው እንጂ በእግዚአብሔር የተፈጠረ አይደለም ሲሉት እሳቸውም ተቀበሉትና ልጄ እኔ አንተም ቤተሰቦች አላልኩም የሰው ልጅ የመጣው ብለው ትምህርታቸውን ማስተማር ጀመሩ ማለት ነው። ጌታ የተባረከ ይሁን። እግዚአብሔር ይባረክ። ከክርስትና በላይ ፍልስፍና፣ ከክርስቶስም በላይ ፈላስፋ የለም። ኢየሱስ አርክቶናል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የዘላለም አምላክ ነው። ሃሌሉያ። ጌታ ይባረክ። መዝሙረኛው በመዝሙር መጽሐፉ 103ኛ ምዕራፍ ቁጥር 19 ላይ እንደዚህ ብሎ ተናግሯል። እግዚአብሔር ዙፋኑን በሰማይ አጸና፣ መንግስቱም ሁሉን ትገዛለች ይላል። በባቢሎንም ታላቅ የነበረው ንጉሥ ናቡከደነጾር ከልቡ ኩራት የተነሳ በሉዓላዊው አምላክ ከደረሰበት ቅጣትና ደግሞም በርሱ ካየው ተአምራት በመነሳት እንዲህ ብሏል። እንዲህ ብሎ ነበረ ማለት ነው። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግስቱም የዘላለም መንግስት ነው፣ ግዛቱም ለልጅ ልጅ ነው ይላል። ዳንኤል 4 ላይ ሄዳችሁ ይህንን ማግኘት ትችላላችሁ። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 13 ቁጥር 1 ላይ ስልጣን ሁሉ በእግዚአብሔር የተቋቋመ ነው ብሎ ይናገራል። ንጉሳዊ አገዛዝም መንግስታዊ ስርዓትም ሁሉ የእግዚአብሔር ነው። የሰው ልጅ ያልቀዳው ከእግዚአብሔር ያልተማረው ነገር የለምና እግዚአብሔር ይመስገን። ስለዚህ እዚህ ጋር ቆም ብለን ምናልባት ዛሬ ደግሞ የምናወራውን ክፍለ ምንባብ እንተርጉም። የእግዚአብሔር መንግስት እንደራሴዎች ስንል ምን እያለ ነው? ምንስ ማለት ነው? የእግዚአብሔር መንግስት ነው ልንማር እዚህ ያለ ነው። በዚህ ዓመት በወጣቶች አገልግሎት ልክ ቅዳሜ 10 ሰዓት ተኩል ላይ የምናወራው ነገር ሁሉ መንግስት ምንድነች? እቺ መንግስት ሁሉን የምትገዛ መንግስት፣ ሁሉን የምታደቅ መንግስት፣ የክርስቶስ መንግስት ማነች? ምንድነች? እኛ ደግሞ በዛች መንግስት ውስጥ ምንድነው ጉዳያችን? ያለብን ኃላፊነትስ ምናምን እያለን ነው የምናወራውና ግን እንደው እኛ ብዙ ነገሮችን ብናጠናም ለዚህ ጉባኤ እንዲሆን ደግሞ የተወሰኑ ትርጉሞችን እንይ። የከሳቴ ብርሃን አማርኛ መዝገበ ቃላት እግዚአብሔር መንግስትና እንደራሴ የሚሉ ቃሎችን እንዲህ ነው የመለሳቸው። ማለት ትርጉሙ ከመዝገበ ቃላት ነው የኔ አይደለም ለማለት ነው። እግዚአብሔር የሚለውን ራሱን ይሄንን አድጀክቲቭ ወይም ስሙን የብሔሮች አምላክ ነው የሚለው። እግዚ የሚለው ራሱ የግሪኩ ቃል ብቻውን ጌታ ማለት ነው። ብሔር ማለት ደግሞ ክላን ወይም ትራይብስ፣ የነገዶች የቋንቋዎች ሁሉ ባለቤት ጌታ ማለት ነው። እግዚአብሔር ብላችሁ ስትጠሩት የእያንዳንዱ ቋንቋ ልሳናት ባለቤት ማለት ነው። የተፈጠሩት ፍጥረቶች ሁሉ ጌታ እግዚአብሔር ባይዘው ይሄ ማን ነው የተባበሩት መንግስታት በከፋፈለው አይነት አከፋፈል አይደለም ዓለምንና ህዝቦቿን የሚያየው በቋንቋቸው ነው። ያንን ህዝብ ጌታ ነው እያለ ነው የምንጠራለት እግዚአብሔር ስንል ማለት ነው። the god of the people ወይ the god of the clan የቋንቋዎች የነገዶች ሁሉ ጌታ ማለት ነው። እግዚአብሔር ይመስገን። መንግስት የሚለውን ቃል ደግሞ ሲመልሱ ንጉስ የሚነግስበት ሉዓላዊ ስልጣን ያለበት ህዝብና አገር ማለት ነው ይላሉ። እንደራሴ የሚለውን ደግሞ የበላይ ሹም፣ እንደራሴ ማለት የበላይ ሹም፣ ምስለ እኔ ሹም፣ ወኪል፣ ተተኪ እንደኔ ማለት ነው ይላሉ። ማለት ኦነሩ በሌለበት እንደራሱ ሆኖ የሚመላለስ ማለት ነው። አሜን ነው። ጌታ የተባረከ ይሁን። በቁምራን ማህበረሰብ መካከል የተገኙት እነዚህ የሰብትዋጀንት ብራናዎች እንደገናም ደግሞ በኮይኔ ግሪክ የተጻፉት የአዲስ ኪዳን መጽሐፍት ውስጥ የተቀመጠው ቃል ሄባሴሊያ ቶን ኦራኖን ቶቲዮስ ይላሉ። the kingdom of God ወይም የእግዚአብሔር መንግስት እንደማለት ነው። በቀጥታ የኛ አማርኛችን እንደዛ ነው የመለሰው። ግን በጣም እዚህ ጋር አንድ ነገር ብቻ በደንብ እንድትረዱ ላርጋችሁ። እንደራሴ የሚለው የአማርኛ ቃልና አምባሳደር ነው የሚለው እንግሊዝኛው
እንግሊዝኛው አምባሳደር የሚለውና እኛ እንደራሴ ብለን የተረጎምነው ትንሽ ልዩነት አለው። እግዚአብሔር እንደራሴ ናችሁ ሲለን ምን እያለን እንደሆነ እንዲገባን ማለት ነው። አሁን ለምሳሌ እኛ ሀገር ፓርላመንታል ስርዓት አለን አይደለ? እኛ ሀገር አይደለም እንዴም ሰብከው አራው በሉኝ እና እዛ ፓርላመንት ስርዓት ውስጥ በህዝብ የተመረጡ ምኖች ነው ያሉት? እንደራሴ በሏ እንደራሴዎች ናቸው። ስለ ህዝቡ ኢንተረስታቸው ምንድነው? የመረጣቸው ህዝብ የሚፈልገውን ነገር ለመናገር ነው የሚሰበሰቡት ማለት ነው። እንደራሴ ናቸው። በሚገርም ሁኔታ አምባሳደር ግን ከእንደራሴም በጣም ይልቃል። ሀገርን የሚወክለው ህዝብን ሳይሆን እንደዚህ የሆኑ የተመረጠበት ምናምን ሳይሆን የተወለደበትን ሀገር ወይም መንግስቱ የተሰራበትን ያንን ሀገር ወክሎ በሌላ ሀገር ያለ ትንሽዬ ሀገር እንደማለት ነው። አገኛችሁ? በኢትዮጵያ የአሜሪካ አምባሳደር ባለሙሉ ስልጣን ምናምን ተብሎ ሰምታችኋል? አንድ ሰውዬ ነው ሲመጣ እንደዚህ ብሎ ነው የሚገባው። አሜሪካ በቀጣዩ ቀን ምን ይባላል? አሜሪካ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነት በአንድ ሰው ለምን አምባሳደር ነው ሀገር ወክሎ ሀገር ሆኖ ሄዳችሁ ኤምባሲ አሜሪካን ኤምባሲ የመግባት እድል ያገኛችሁ ሰዎች ብዙ የለም መሰለኝ። እኔ ሰምቼ ነው አልሄድኩም። ጌታ ይባረክ። እሺ ትችዋለሁ። እኔው እዛ ስትሄዱ ባይዘዌ በብር ካልተገበያየው አይባልም። እስኪ አይባልም በሉ። ምን እዛ ያለችው እዛ ቅጥር ውስጥ ያለው አሜሪካ ነው። በቃ ገብቷችኋል? የምታወሩበት ቋንቋ የምትገበያዩበት ኤቭሪ ኤንድ ኢች ነገር የዛ ሀገር ነው። ሁሉም ነገር ማለት ነው። እና ኢንተረስቱ ማለት ነው የዛ አምባሳደር ኢንተረስት ምንድነው ካላችሁ የአሜሪካ ኢትዮጵያ የፈለገ ለምን አትበታተንም? ገብቷችኋል አይደል? ኢትዮጵያ የፈለገችው ልትሆን አሜሪካ ከኢትዮጵያ የምታገኘውን ጥቅም የሚያስጠብቅ ማለት ነው። የሚሞተው የሚኖረውም ለዛ ነው። ንካው ደግሞ እስኪ አልፈህ ኮንስቲቱሽኑን የተቀመጠውን ሩልና ደንብና ምናምን አልፈህ ንካው ሄደ። አሜሪካ በትራምፕ አማካኝነት አብርሃም ሊንከን የተባለውን መርከቧን ቀይ ባህር ድረስ አምጥታ ኢትዮጵያ የምትባለው እዚህ ጋር ነበረች እስክትባል ድረስ በኒኩሌር ያጠፋዋል። ገብቷችኋል? አሁን ላመጣላችሁ ነው ጉዳዩ። አንተ እንደ አምባሳደር ስትመላለስ የሆነ ሰም ፒፕል የሆነ መንግስት መጥቶ ሲነካ አንተ ኬዝን የምትወስደው ወደ ኤምባሲው ነው። ገብቷል? ሰማይ ብርጌዱን ይዞልን ነው የሚመጣው። ኧረ አሜን በሉኝ በእናታችሁ። ኢየሱስ ጌታ ነው። ሃሌሉያ። ዊ አር አምባሳደር ኦፍ ክራይስት። የክርስቶስ ኢየሱስ አምባሳደሮች ነን። ተራ ሰዎች አይደለን። ምስኪን ነን። ኢኮኖሚያችንን አይተን ራሳችንን ግን በዛ ሪፕሬዘንት አናደርግም። ገብቷችኋል አይደል? መጽሐፍ እንደሚለን ነው የምንመላለሰው። ኢየሱስ ክርስቶስ ጌታ ነው። እዚህ ምንድነው እግዚአብሔር ተክሎ ሄዶ እዚህ ምድር ላይ ካላችሁ አምባሳደር እንደራሴዎቹ እንደሱ እንዲኖሩ ነው። የትኛው መንግስት መጥቶ ቢጋፋ ቢዋጋ የሆነ ነገር ቢያደርግ የሚጋጨው ሃሌሉያ ብራዘር አሜሪካ ኢትዮጵያን ከስፍራ የማጥፋት መሳሪያ ካላት ብራዘር እግዚአብሔር ትልቅ ነው። እግዚአብሔር በጣም ትልቅ ነው። ኒኩሌር አይፈራ። ኢየሱስ ያለው ትዝ አይላችሁም እንዴ? ጴጥሮስ እንትን ስለታምጥቶ በቃ እንዋጋለን ምናምን ሲለው ውጊያ ብፈልግ አለው አባቴ አላለው። ማንንም ባይዘው የነ ጲላጦስን መንግስት በአንድ ጊዜ ጠጥርጭ ማድረግ ይችላል። ግን እሱ እየተዋጋ ያለው ከስጋዊ ከሚታየው ፊዚካል ገቨርንመንት ሲስተም ጋር አይደለም፣ ከጠላቶቹ ጋር መንግስቱ ላይ ካመጹት ከዚህ መንፈሳውያን ዓለም ሰራዊቶች ጋር ነበር። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ አምባሳደር የእግዚአብሔር አምባሳደር ተደርገን እየተመላለስን ነው። እኛ እንደራሴዎቹ ነን ብለናል። አገኛችሁኝ አይደል? በኢየሱስ ክርስቶስ የመስቀል ሥራ አምባሳደር ሆነናል ነን፣ እንደራሴው ነን። እግዚአብሔር ይመስገን። ለአዳም ሲፈጥረው የሰጠውን አይነት
ለኛም በዚህ በኢየሱስ ክርስቶስ ስራ ተሰጥቶናል። ወደን ካላበላሸነው በቀር ይደክመናል። አንዳንድ ጊዜ እንዴ እኔ እንደ አምባሳደር ልመላለስ ፈልጌ በጣም ደክሜ ራሴን ሳየው ምናምን ጌታ ሆይ ምናምን እንላለን። ግን ደስ የሚለው መንግስቱ ለዛ ራሱ በቂ የሆነ እንትን አለው፣ አቅርቦት አለው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል፣ ደካሞችን ያበረታል። ሃሌሉያ። ስለዚህ በዛ ደም እየታጠብን እንደ ራሴ ዛሬ ደክመናል፣ ነገ እንበረታለን፣ ነገ በርትተናል፣ ጨምረን እንበረታለን። ከክብር ወደ ክብር እስክንለወጥ ድረስ ያንን መልክ እየመሰልን እንድንኖር ያደረገንን የጌታን የኢየሱስ ክርስቶስን መልክ እንመስል ዘንድ ከትላንትና ዛሬ ኢየሱስን ለማስከበር ጌታን ለማስከበር እንኖራለን። ጌታ ይባረክ። እዚች ጋር የሆነ ቻርት አለ እዚህ ያመጣ ነው እኛ እና ወጣቶች ስንማርበት የነበረ 8 ሰዎች ላስነሳ ነው። አሁን ግን በጣም ይዋት እሺ፣ በጣም ይዋት ቢብሊካል የሆነች የዲስፔንሴሽን ሳይኖች ናቸው እና እግዚአብሔር ይሄንን መንግስት ከዘላለም ጀምሮ ወደ መጨረሻው ዘላለም ለማድረስ የሄደበት መንገድ ነው። መጽሐፍ ቅዱሳችሁን እየከፈታችሁ ስትከተሉ ወየው እዚህ ጋር ነው ያለ ነው ብላችሁ ጌታ በቃ ሊመጣ ነው የሚያስብል ነው። በደንብ ተከታተሉ። ጌታ ይባረክ። ይታያችኋል አይደል? ሞክሩ ለማየት ትንሽ ከፋው። ይሄኛው ዘላለም የሚያሳየው ቀስቱ ኢንፋይኒቲ ነው፣ የማያልቅ ዘመንን ማለት ነው። የማያልቅ ዘመን ነው። እግዚአብሔር ልክ ኢሳይያስ መጽሐፍ 14ን ሕዝቅኤል መጽሐፍ 28ን ስናነብ የተከሰተው ክስተት ሁሉ የተፈጠረው እዚህ ውስጥ ነው። ሰው የመጣው እዚህ ጋራ ነው። ዘፍጥረት መጽሐፍ ምዕራፍ 1ን እስኪ ክፈቱ፣ መጽሐፍ ቅዱስ የያዛችሁ ማለት ነው። በጣም ቶሎ ብዬ ነው የሚሄደው። እዚህ ጋራ ነው ኬዎሱ የተፈጠረው። ትልቁ ብጥብጥ ወይም ደግሞ ትልቁ ኃጢአት የተጀመረው እዚህ ነው። ምን? በእግዚአብሔር ላይ ማመጽ። በእግዚአብሔር ላይ ማመጽ። እግዚአብሔር ይሄንን አመጽ ለማስወገድ ይሄን ሁሉ መንገድ ነው የተጓዘው። ይኸውላችሁ እዚህ ጋር ለመድረስ ነው እግዚአብሔር እየተጓዘ ያለው። ይሄ ነው ሪዴምፕሽን አካውንት ዲስፔንሴሽኑ። እግዚአብሔር የተባረከ ይሁን። አግኝታችሁኛል? ይሄንን እግዚአብሔር ይሄንን ቀውስ ለማጥፋት ፍጥረትን አስገኘ በራሱ ማለት ነው። ይሄው ይሄ ዘፍጥረት መጽሐፍ ምዕራፍ 1 እና 2 ላይ የምታገኙት እግዚአብሔር ፈጥሮ በ6 ቀን ውስጥ የሰራውን ነገር ሁሉ መልካም ነው ያለበት ማለት ነው። ፍጥረት እግዚአብሔር የተባረከ ይሁን። ከዛ እዚህ ፍጥረት ውስጥ የፍጥረቱ ሁሉ ደግሞ ቁንጮ ሆኖ እግዚአብሔርን እንዲወክል እንደራሴ እንዲሆን ማንን ፈጠረ? አዳምና ሔዋንን የመጀመሪያ በኩረ ሰውም ማለት ነው ፈጠረ እግዚአብሔር እዚህ ጋር። ከዛ ግን ከሱ ጋር እንዲኖሩ ምን ሰጣቸው? ኮንስቲቱሽን ነው የተሰጣቸው፣ ህገ መንግስት። ከኔ ጋር መኖር፣ በህይወት መቀጠል፣ እኔን ሪፕሬዘንት ማድረግ፣ ከኔ ጋር የአባትና የልጅ ግንኙነት ኖራችሁ መቀጠል ከፈለጋችሁ አዎ ይሄን ብሉ፣ ይሄን አትብሉ፣ ይሄን አርጉ፣ ይሄን አታድርጉ፣ የካህናት ትሆናላችሁ አላችሁ። ግን በጣም በሚያሳዝን ሁኔታ ልክ ገና አንድ ምዕራፍ ስትዘሉ የምታገኙት ምንድነው? ከፊት ያላችሁ አንብቡላቸው። ውድቀት። በጣም አስደንጋጩ ነገር ዘላለም የነበረው ውድቀት በእባቡ አማካኝነት እግዚአብሔርን መገዳደር አላቆምም። እግዚአብሔር ከላይ ከዙፋኑ ፕሬዘንሱ ካለበት ቢጥለውም እግዚአብሔር ያቀደውን እቅድ ለማበላሸት አካል ዓለም ውስጥም መግባት ይፈልግ ነበረ። ያቺን ስህተት ተጠቅሞ መጥቶ እዚህ ጋራ የሰው ልጅ ጣለው ማለት ነው። የኛ ታሪክ በውድቀት ተጀመረ። በጣም ያሳዝናል። ምዕራፍ 3 ቁጥር 15 ላይ ሴቲቱ ተታለለች፣ እባብ አሸነፈ። ከዛ የሰው ልጅ ታሪክ የእግዚአብሔርም ታሪክ እግዚአብሔር ይህንን ጥፋት ለማስወገድ የሄደበትንም ታሪክ ሰይጣን ምናልባት ያሸነፈና የጨረሰ የሚመስልበት ታሪክ ሆነ። ዘፍጥረት 3:15 ላይ እዛው ደስ የሚል ነገር እናገኛለን። ተስፋ ተሰጠ። ለዘላለም እቅዱ የማይከሽፍ አንድ እቅድ ኖሮት ለዘላለም ያንን እቅድ በራሱ ጉልበት እየፈጸመ የሚሄድ አምላክ አለ። ሰው ደክሞ ይሆናል እንጂ ክንዱ የማይዝል አምላክ ለዘላለም በስራ ላይ ነው። ክብር ለኢየሱስ ይሁን። እዚህ ጋር የውድቀት ታሪካችን ሲነሳ ከእግዚአብሔር ጋር በአመፅ ተለያይተን የፍቅር ደብዳቤያችንን የባልና ሚስት ውላችንን ቀደን ስናበቃ እግዚአብሔር ከታላቅ ፍቅሩ የተነሳ መጽሐፍ ትዝ ይላችኋል። በበደላችንና በኃጢአታችን ምክንያት ሙታን ነበርን ሆነን ሳለን ኤፌሶን ላይ ከወደደን ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን ሆነን ሳለን ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ሃሌሉያ! የሰው ልጅ ታሪክ ወድቆ አልቀረም። የእግዚአብሔር የማዳን ፕሮግራም መቼም አይታጠፍም። ሃሌሉያ! ይህን ትምህርት ማስተምራችሁ ባይዘው
መንግስተ ሰማያት ስንገናኝ ታንክ ዩ እንድትሉኝ እውነቴን ነው። በጣም ሲሪየስ ትምህርት ስለሆነ እና ከማንም ጎሽታ አልፈልግም። አሁን ግን አንድ ቀን እርግጠኛ ስለሆንኩኝ ነው በዚህ መንግስት አንድ ቀን የሆነ ሰው ይሄ ትምህርት ነክቶኝ ቀርቻለሁ፣ በቃ ወጥቻለሁ ካለሁበት እንዲል እፈልጋለሁ። ጌታ ይባረክ። መንፈስ ቅዱስ ደግሞ እንደሚያደርገው ነግሮኛል። ክብር ለሱ ይሁን። እዚህ ጋር የጀመረው ውድቀት እግዚአብሔር የሰው ልጅ ታሪክ በራሱ ቅጠል አምጥቶ ምናምን እንትኑን ነውሩን ሊሸፍን ሲሞክር ሲታገል ታዩታላችሁ። እግዚአብሔር ግን ኖ ለምን በላ አትብላ ካልኩ ለምን በላ ካለው ከዛ ግን ምን አደረገ? የሆነ ነገር አረደ አይደል? ጋርደን ውስጥ እዛ የኤደን ገነት ውስጥ የሆነ የተሰዋ መስዋዕት አለ። ያንን መስዋዕት ሰውቶ ደም አፍስሶ ከዛ በኋላ እነሱን ለማጥፋት የሚመጣው ሞት በዚህኛው በታረደው ፍጥረት ላይ አረፈና የሆነ እኮ የሚያመለክተው የመስቀል ታሪክ አለ። አረ ኢየሱስ ስሙ ይባረክ። እዛ ጋ እየተንቀለቀለ የመጣው ሞት ሰውን ለማጥፋት የመጣው ሞት እዚህ ጋር ንጹህ በሆነውና ስለነሱ ኃጢአት በታረደው በግ ምክንያት ቆመ። በሱ ቆዳ አፍረታቸው ተሸፈነ። ባይዘው በዚህ በመስቀሉ በኩል ሾልከን ገብተን ነው፣ በደሙ ታጥበን ነው፣ ኢየሱስን ለብሰነው ነው። ሃሌሉያ። ታሪካችን እኮ በጣም የሚያስጠላ ነው። እግዚአብሔር ሊያሄድ የማንችልበት ኃጢአት ውስጥ ነበር። ክብር ለኢየሱስ ይሁን። ይሄንን ታሪክ ለአዳም የሰራለት ገና ጥንት ነው። እግዚአብሔር የተባረከ። ራእይ መጽሐፍን ስታነቡ ዓለም ሳይፈጠር በፊት የታረደ በግ ሆኖ ተገልጧል ይላል። ይሄ ተስፋ ምንድን ነው ከተባለ ከሴቲቱ የሚወለደው የእባቡን አናት አራት ፍሩ በሉት ይቀጠቅጠዋል በሉ እስኪ። ሰይጣን ምስኪን ነው በሉና ጩሁ ባካችሁ። ክፉ ነው ግን እሺ፣ ጠላታችን ነው ማለት ቢያገኘን ባይዘው አሁን ራሱ የምድር መሰረት ምን ጋር እንደሆነች ቢያቅ ገንጥሎ እንዳለ ሊያጠፋን ነው ይፈልግ። በጣም ክፉ ነው ሰይጣን። ለዛ ነው ምስኪን ነው ግን ከእግዚአብሔር ጋር በጣም ሰፋጣ የሚሳፈጥ። እግዚአብሔር የተባረከ ይሁን። ተስፋው ከሴቲቱ የሚወለድና ይሄንን ሁሉ የእግዚአብሔርን ፕሮግራም ለማጥፋትና እግዚአብሔርን ለመገዳደር የተነሳውን የሚሰብር ወንድ ልጅ ይመጣል። ሃሌሉያ ሃሌሉያ። ከዛ ፍጥረት 3:15 ጀምሮ ታዲያ የአዳም ቤተሰብ ይኸው ምን ይጠብቃል ካላችሁ ሔዋን ልትወልድ ስትል ምን አሰብስፎ እንደሚጠብቅ ታውቃለህ? አዳኙ ይሁን ወደ ጋርደን ለምን መሰላችሁ? ከፕሬዘንሱ አስወጣቸው። ከዛ ያቺን ጋርደን ደግሞ ተመልሰው እንዳይገቡበት ምን አደረገው? ዘጋው። ለምን? በዛ ኃጢአታቸው ወደ እግዚአብሔር ፕሬዘንስ ቢመጡ ለዘላለም ሊሞቱ ኪሩቤል ነው የሚመታቸው። እግዚአብሔር ፍቅር ስላልሆነ እንዳይመስል ከጋርደን ያስወጣው። ለምን አስወጣው ምናምን እያለ የሚጃጃል ሰው አለው። አይቻልም። እግዚአብሔር is the holy God. He is the holy and the holy God. እሱ ንጹህ ነው፣ ቅዱስ ነው። የክብሩን ስፍራ ኃጢአት ሊደፍረው አይችልም። እገባለሁ ብትል መልአክ አንገተን ነው የሚል ገብቷችኋል? ስለዚህ እግዚአብሔር ምን አደረገ? ዘጋበት። ከዛ ግን ምን ሰጠው? ተመልሰ የምገባበት አንድ ልጅ ይወለድልሃል። አሜን በለኝ። አንድ የሚወለድ ልጅ አለ። ከዛ በኋላ አዳም ምንም ሲወለድ የሚጠብቀው የሚያስገባኝን ሰተኙን ይላል። ሰይጣን ደግሞ ምን ያደርጋል? የሚወለዱትን ሁሉ ምን ያደርጋል? ይቀጠቅጣል። ብራዘር ይቀጠቅጣል እየተከተለ። አብርሃም ለመውለድ 40 ስንት ዓመት 60 ዓመት ስንት ዓመት ጠበቅ። በ25 ዓመቱ ወጣ፣ በ75 ዓመቱ ወጣ፣ በ25 ዓመት ይስሐቅ 40 ዓመት ኖህ 500 ዓመት ፈጅቶበታል ለመውለድ። ቢኮዝ ዚዱን እግዚአብሔር የዘረጋበትን የሰው ልጅ ለማዳን የሚመጣውን ዘር በሙሉ ለማጥፋት ሰይጣን ቀንና ሌሊት ነበር የሚተጋው። በግብጽ በፈርዖን ላይ አድሮ ሙሴ የሚባለው የእግዚአብሔር ሪፕሬዘንታቲቭ መጥቶ ሊወለድ ሲል ሕፃን የሚባል በሙሉ አስገደለ። በሄሮድስ ዘመን ጌታ ኢየሱስ ክርስቶስ ሊገደል ሲል ወንድ ሁሉ ይገደል አለ። ትዝ አላችሁ? ሰይጣን ጨካኝ ነው። እስኪ ሰይጣን ምስኪን ነው በሉ። ጨካኝ ነው ግን ጌታ ይባረክ። ይሄንን ተስፋ ነው ከዘፍጥረት 3 ጀምሮ አባቶች ነቢያት ባይዘው በብዙም እንደዚህ እንደቀልድ እንዳይመስላችሁ። ጴጥሮስ መጽሐፍ ላይ ሄዳችሁ ታነቡ ለእናንተ የተገለጠውን ይሄንን ክብር አባቶቻችሁ ነቢያት ለማየት ተግተው ኢየሱስ ራሱ በሉቃስ ወንጌል ላይ በምድር ሲመላለስ የተናገረው ይሄ አሁን እናንተ ቀሎባችኋል አለ። ቢኮዝ አላወቁትም። አምላክ በክብር ለዘላለም የኖረ የማይታየውን ነገር በሙሉ ወደሚታይ ዓለም ያመጣ
ፍጥረቱን በሙሉ የፈጠረ የዘላለም ንጉስ ፊቱ ከፀሐይ ይልቅ የሚያበራ ብርሃናትን እንደ ልብሱ የተጎናጸፈ ማንም ቀርቦ ሊያየው የማይችል አምላክ ለዘላለም ፕሮግራም ሰውን ለማውጣት ሰው ሆኖ በሰው ጎዳና ሲመላለስ ሰው አላወቀው። ከዛስ እግዚአብሔር ምን አለው? በጣም ደስ ይለኛል። ኢየሱስ ምን አላቸው? ይሄን የምታዩትን ለማየት ስንት ሰዎች መሰላችሁ ይታረዱታል? ስንት ትውልድ ታርዷል መሰላችሁ? ሰይጣን ስንት ትውልድ ገድሏል መሰላችሁ? እንዳይቀልባችሁ አላቸው። ግን እነሱ አላወቁም ነበር። በሚገርም ሁኔታ ይሄኛው 3:15 እስከ ሚልኪያስ መጽሐፍ ድረስ ከዛም በኋላ 400 የዝምታውን ዘመን አልፎ በእግዚአብሔር የማዳን ፕሮግራም ተስፋው በዚህ በተስፋውና በመስቀሉ በአዲስ ኪዳን መካከል መጨረሻ 5 ዓመተ ዓለም አካባቢ ተወለደ። እስኪ ተወልዷል በሉ። አው ድነታችንን የፈጸመው መድኃኒት ተወልዷል በሉ። ሃሌሉያ! አረ ተወልዶልኛል በሉ። ክብር ለኢየሱስ ይሁን። ኢየሱስ ተወልዷል። ገና ቀን ብቻ አይደለም ተወልዷል የምንለው። ኢየሱስ ተወልዷል። መድኃኒታችሁ ተወልዷል። ሃሌሉያ! ግን የተወለደው በጣም የሚገርመው ሪፕሬዘንት አድርጎ የእግዚአብሔር መንግስት ለህዝብ ሁሉ ምሳሌ በሚሆን ሁኔታ አሳይቶ ለመሞት ነው። አው ለምንድን ነው የተወለድከው ቢባል ሰው ለማግባት ይላል በትንሹ እንዴ ዛሬ ላይ ምናምን የሆነ አለው ፐርፐዝ ማለት ነው። ኢየሱስ ጋር መጣ ለምንድን ነው የተወለድከው ብትለው ለመሞት። የሚያሳዝን ታሪክ። መስቀል ላይ ተሰቀለ። ያ ተስፋ ተሰቀለ። ኢየሱስ ሞተ። ሌላ የማይመለስ ጥያቄ ሆኖ ተነሳ። ትንሣኤ ሆኖ ተነሳ። ስንት ዓመት መጣን? ከ4000 ዓመት በላይ መተናል። እሺ ከዚህ 4 ሰው ነው የቆጠርነው። 1 2 3 4 ከ4000 ዓመት በላይ መተናል። እዚህ ጋር አዲስ ኪዳን ላይ ይሄ መስቀል አዲስ ኪዳን የተገባበት ሰማይ የጨለመበት ኢየሱስ ክርስቶስ መስቀል ላይ ከ3 ሰዓት እስከ 6 ሰዓት ወይም ከ6 ሰዓት እስከ 9 ሰዓት መከራ ሲቀበል ሰማይ ጨለመ፣ የምድር መሰረቶች ተናወጡ፣ ከመቃብር ሰዎች ወጡ ምናምን የሚለው ኪዳኑ ሲፈጸም ማለት ነው። ልክ ኢሳይያስ ነው ዘጸአት 19 ላይ እግዚአብሔር ከእስራኤላውያን ጋር ኪዳን ሲያደርግ በተራራው ላይ በተባደ እሳትና ክብር እንደመጣ ኢየሱስ ለፈጸመው የኪዳን ተግባር ምሳሌ ያንን የኪዳን ምሳሌ ሊያሳይ ነው እዚህ ጋር የመጣው። ክብር ለኢየሱስ ይሁን። ኢየሱስ መጥቶ ስራውን ሁሉ ከፈጸመ በኋላ ግን ልክ ሐዋርያት ሥራ መጽሐፍ ላይ ቤተ ክርስቲያን ተወለደች። እግዚአብሔር ይመስገን። ከዛ ተልእኮ የሚባል ነገር መጣ ማለት ነው። ይሄ ተልእኮ ከ33 ዓመተ ምህረት ጀምሮ ወደ 2000 ዓመት አይደል? አሁን ወደ 24 ምናምን ደርሰናል። 2000 ዓመት በሙሉ የቀጠለ ታሪክ ነው። እግዚአብሔር ይባረክ። ቤተ ክርስቲያን ምን ተወልዷል፣ ዓለምን ለማዳን የመጣው ተወልዷል እያለች ነው። በጣም ይወላችሁ የሚገርማችሁ አሁን ዘመናችንን በረምብ ይውዝ ጋር እቺ የአሕዛብ ሙላት የምትባል ዳንኤል በትንቢት 69 ሱባኤ ብሎ ከ69 ሱባኤ በኋላ አሕዛብ የመንግስቱን ክብር ሊጎናጸፉ ቤተ ክርስቲያን ማለት ነው ይነጠቃሉ። አንድ ሱባኤ ነው የቀረን። በ69 ሱባኤ መሲህ ይገደላል ተብሏል። መሲህ ይገደላል የተባለው በ69 ሱባኤ ማለት የዛሬ 1970 ምናምን ዓመት አካባቢ ማለት ነው። ስለዚህ ከዚህ ጀምሮ እስከዚህ ስመጡ 2000 ምናምን ዓመት አልፏል። አንዷ ሱባኤ እስክትሞላ ማለት ነው። የቀረን ምንም በጣም የሚቆጠር ጊዜ ነው። ምንም ጊዜ የለንም። ይኸውላችሁ ከዘፍጥረት 1 ጀምሮ እስከዚህ እስከ ተልእኮ ድረስ እግዚአብሔር ወደ 2000 የሚደርሱ ትንቢቶችን በመጽሐፍ ቅዱስ ላይ ፈጽሟል። ለንጥቀት ቀረ የሚባል መጽሐፍ ቅዱሳዊ ትንቢት የለም። ኦሊኒ ሰደን መልአኩ ትራምፔቱን ሲነፋው ቤተ ክርስቲያን አካባቢውን ይሄ የሚታየው ምድር ሁሉ ጥላ ትሄዳለች። ለመሄድ ተዘጋጅታችኋል ወይ? ድንገት ጌታ ይመጣል ማለት ምን ማለት ነው ካላችሁ ይወለዳል ሲሉ ነቢያቶች መጥተው አልቀረም ባይዘው ብዙዎች ደክሟቸው ትተውት ነበረ። ኢየሱስ ግን ተወልዷል። ተወልዶ ከዛ እሄዳለሁ። ሲሄድ ደግሞ ምን አላቸው? እመጣለሁ አላቸው። ልክ ወለዳለሁ ሲል እንደተወለደ እመጣለሁ ብሎ የሚዋሽ አምላክ አይደለም። ተመልሶ ይመጣል፣ ሊወስደን ይመጣል። በጣም ጥቂት የሚባል ዘመን አለ እዚህ ውስጥ
ጊዜ ግን እንሄዳለን። ንጥቀት ይባላል ይሄ። እዚህ ጋራ አዲስ ፍጥረት ነው የሚጀምረው። ከንጥቀት በኋላ 7ቱ ዓመት የመከራው ዘመን ነው። ሰይጣን ፊት ለፊት የሚወጣበት ራእይ መጽሐፍን በደንብ አጥሙናል። 7ቱ የመከራ ዓመት ነው። ግን ከ7ቱ የመከራ ዓመት በፊት ጌታ ኢየሱስ ክርስቶስ ሙሽራይቱን ሊወስዳት ይመጣል። ከወሰዳት በኋላ ከ7 ዓመት በኋላ ለሚሊኒየም ለ1000 ዓመት ንግስና ሰይጣንን ለ1000 ዓመት አስሮ በምድር ላይ ንጉሱ ይነግሳል። ኢየሱስ ይባረክ። ሃሌሉያ። ከዛ ግን አዲስ ፍጥረት ተብሎ ይሄኛው ዘላለም ይጀምራል ማለት ነው። አክብሩት ጌታን ለዘላለም። እወዳችኋለሁ። ተቀመጡ። ይኸውላችሁ ከዚህኛው ዘላለም ጀምሮ እስከዚህኛው ዘላለም ሲመጣ ምንም ያለ ፍቃዱ ምክር የሆነ ነገር የለም። እግዚአብሔር ባይዘው ራንደምሊ የሚሰራው ስራ የለውም። የፀጉራችን ቁጥር እንኳን የተቆጠረ ነው። በህይወት ፈተና በሚበዛባችሁ መከራ ከኢየሱስ ክርስቶስ አይኖቻችሁን እንዳታነሱ፣ አይሰማኝም እንዳትሉ። ሊመልስላችሁ የመጣው ምድራዊ ጥያቄዎቻችሁን ብቻ ሳይሆን የዘላለም ጥያቄያችሁን ነው። ክብር ለኢየሱስ ይሁን። አይኖቻችንን በሱ ላይ አድርገን ለዘላለም መንግስቱን እንወርሳለን። ለዚህ ጌታ እልልታ ጭብጨባ ይገባዋል። ሃሌሉያ ሃሌሉያ። ታዲያ በዚህ መጽሐፍ ቅዱስ ውስጥ የሌሎች የሃይማኖት መጽሐፍቶችን ሄዳችሁ ቡዳንም ቁርአንንም የቱንም መጽሐፍ ማየት ትችላላችሁ። ስለሚመጡት ዘመናት ትንቢት የለውም። መጽሐፍ ቅዱስ ሕያውነቱ አንዱ ማረጋገጫው ከዘፍጥረት መጽሐፍ ጀምሮ 66ቱን መጽሐፍ ስታጠኑ እግዚአብሔር ከ2500 በላይ ትንቢቶችን ተናግሯል። ከ2000 ትንቢቶች በላይ ተፈጽሟል። አክቹአሊ 100% በሚባል ሁኔታ በጥናት ከ351 በላይ በክርስቶስ ኢየሱስ ላይ ነው የተፈጸሙት። ይሄንን ቴሌግራም ቻናል አለኝ፣ ከፈለጋችሁ አስቀምጥላችኋለሁ። እያንዳንዱ ጥቅስ አስቀምጥላችኋለሁ። ማለት እንደው በእናቴ እመኑኝ እያልኳችሁ አይደለም፣ መጽሐፍ ቅዱስ ነው እየነገርኳችሁ ያለሁት። ኢየሱስ ክርስቶስ ጌታ ነው። 351 ትንቢት አክቹአል ማለት ነው። ማለት መዝሙረኛው ልብሴን ዕጣ ተጣጣሉበት ሲል ኢየሱስ ሲሰቀል ወታደሮቹ ልብሱን ተጣጥለውበታል። ተፈጸመ ማለት ነው። ወንድ ልጅ ተወልዶልናል፣ አለቅነት በጫንቃው ላይ ነው፣ ስሙ ድንቅ መካር ኃያል የዘላለም አምላክ ነው ምናምን ሲሉ ሰውነትና አምላክነቱን አዋደው ትንቢት ሲናገሩና ኢሳይያስ አይመስልም። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ሲባል አይመስልም። ኢሳይያስ ላይ ያነበብከውን ማቴዎስ ላይ ስመጣ ተፈጽሞ ታገኘዋለህ። ኢየሱስ አክቹአሊ 351 ትንቢቶች ተፈጽመዋል። አምላካችሁ እውነተኛ ነው። የያዛችሁት እምነት ትክክል ነው። ወደ ኋላ እንዳትመለሱ። ኢየሱስ ላይ ፍዘዙ። ኢየሱስ ላይ ፍዘዙ። መስቀሉ ስር ድፍት በሉ። ቢያማችሁም ቢደክማችሁም ስጋችሁ ቢያስቸግራችሁ ኃጢአት እንደኔ እየተዋጋ ብዙ ጊዜ ቢፋለማችሁ አንድ ነገር አውቃለሁ። በመስቀል የወለደኝ የሚወደኝ ጌታ አይለቀኝም፣ አይተወኝም። ይወዳችኋል፣ ይወድሃል። ወንድሜ ይወድሻል፣ ይወድሃል፣ ይወዳችኋል። ሰይጣን አውቆ ነው አይወዳችሁም የሚላችሁ። ይሄ ኑሮ አይቀይረውም። ቢወዳችሁ የሚለው አውቆ ነው። አይቀይረው ከፈለገ ዘላለም አይቀየር። ኢየሱስ ይበልጥብኛል። ገብቶኛል። ዝም ብሎ ፊዚካል ፍጥረት 70 ዓመት ምናምን አስቆጥሬ የሚሄድ ሰው እንዳልሆንኩ ኢተርኒቲ ውስጤ እንደገባ እኔ ራሴ ለዘላለም ልኖር ወደ ኢየሱስ እንደምሄድ ገብቶኛል። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ታዲያ በዚህ ባየነው ታሪክ ውስጥ ባየነው ዘመን ውስጥ እግዚአብሔር መንግስቱን ለመወከል እድል ያገኙ ሰዎች በጣም ብዙ ነበሩ። የሚገርማችሁ በጣም የተሳካላቸው ግን ጥቂቶች ናቸው። በሚያሳዝን ሁኔታ ጥቂቶች ሲሳካላቸው ብዙዎቹ ከሽፈዋል። ጥቂቶቹን እናንሳ። አዳምና ሔዋን እግዚአብሔር መልኩን በላያቸው ላይ ቁጭ አድርጎ ምን ነበር የሚጠብቀው? እሱን ሪፕሬዘንት አድርገውት ፍቃዱን ፈጽመው በእነሱ በኩል በሚመጣው ልጅ ይህንን ሁሉ ጥፋት ማስወገድ ነበር። ግን ከእግዚአብሔር ይልቅ ሰይጣንን አመኑት። ከእግዚአብሔር ይልቅ ራሳቸውን አመኑ። እዚህ ጋር የሆነ መልእክት አለ። ባይዘዊ አይጠቅምህም ካላችሁ አይጠቅማችሁ። በጣም ብዙ መንገድ ላይ ቆሟል ጌታ። እውነቴን ነው የምነግራችሁ። ግን በቀኑ መጨረሻ ፎር ዘ ጉድ ለመልካም ነው። ለካ የሚያሙ ስብራቶች ማለት ነው። በሰውኛ እንትን በጣም ቀላል አይደለም። በጣም ብዙ ስብራቶች የሚያሙ
ግን ለካ ፎር ዘ ጉድ ነው፣ ፎር ሂዝ ፕላን ነው። እግዚአብሔር የተባረከው። መሸከም የማትችሉትን ነገር አሸክሟችኋል። በጣም ስብራት ውስጥ ሆናችሁ እያዘናችሁ ነው። በቃ ካላረኩት ብላችሁ በቃ የሆነ የራሳችሁን አማራጭ ወስዳችኋል። ጠብቁት እግዚአብሔርን። የእሱ ሐሳብ ይበልጣል። መልእክታችሁ ነው። ሃሌሉያ። ከአዳም ጀምሮ እስከ አብርሃም ድረስ የነበሩት ቀደምት የእምነት አባቶች እድል ነበራቸው። የተወሰኑት ቢደክሙም ተሳክቶላቸዋል። የሚገባውን አድርገው አትሊስት ዘሩ እንዲቀጥል አድርገው ምናምን ያለፉ አባቶች ነበሩ። እግዚአብሔር ይመስገን። አሮጌቱ እስራኤል ወይም በአብርሃም መጠራት ከህዝብ ሁሉ ተነጥላ ለእግዚአብሔር እንደራሴ አምባሳደር ልትሆን የተጠራችው ያቺ እስራኤል የያዕቆብ ቤተሰብ ያ 70 ነፍሱ ሆኖ ወርዶ በግማሽ ሚሊዮን የተመለሰው ህዝብ ግን ምድረ በዳ ላይ የረገፈው እግዚአብሔር በእነሱ በብዙዎቹ ደስ ያልተሰኘባቸው እነሱ እድል ነበራቸው። ባይዘው ምን የካህናት መንግስት መሆን፣ እግዚአብሔርን ሪፕሬዘንት ማድረግ፣ ለጨለመው ዓለም አመፃ ለነገሰበት ዓለም መልስ የሚሆኑ ነበሩ። ግን ከሸፉ። እግዚአብሔር ይጠብቀን። አዲሱ እስራኤል የሚባል ደግሞ አለ። ከአሮጌቱ እስራኤል ውስጥ እግዚአብሔር በራሱ ስራ ከቅሬታ ውስጥ ያስገኘው አዲሱ እስራኤል ጌታችን መድኃኒታችን ኢየሱስ ክርስቶስ እስራኤልን በሙሉ መላ የሰውን ፍጥረት በሙሉ ወክሎ የሰይጣንን ፈተና ተፈትኖ ያለፈው እግዚአብሔር የተባረከው the exact ወይም the absolute representative of God ምን የእግዚአብሔር ፍጹም እንደራሴው ማለት ምንም እንከን ያልተገኘበት እንደራሴ ኢየሱስ ነው ማለት ከሴት ተወልዶ አምላክነቱን ጌትነቱን ክብሩን ሁሉ ትቶ ሲመጣ በሰውነቱ አምባሳደሩ ነው። በመለኮትነቱ የዛች መንግስት ራስና አለቃ ጌታ ነው። ፍጹም አምላክ ፍጹም ሰው ነው ኢየሱስ። ከዘላለም የነበረ ነው። ከዘላለም ያለ እናት የአብ የባህሪ ልጅ ማለት ከአብ ጋር ትክክል አንዳች ያልጎደለው በዓለም ደግሞ ከድንግል ያለ ወንድ ከመንፈስ ቅዱስ የተወለደው የኛን ስጋ የወሰደው የነሳው እሱ ኢየሱስ ክርስቶስ the absolute representative of the kingdom የእግዚአብሔር መንግስት ፍጹም ውክል እግዚአብሔር እንደኔ ብሎ የረካበት ፈጸመልኝ ፍቃዴን ምኞቴን ብሎ የሳቀበት ምንም እንኳን እሱን ለማርካት የሄደበት መንገድ ከባድ ቢሆን ማነሳዋለሁ የተወሰነ ደቂቃ ስላለኝ እግዚአብሔር ይመስገን። ኢየሱስ በኢየሱስ ስራ ደግሞ አሁን እድል ያገኘን እኛና የቀደመችው ዘመን ቤተ ክርስቲያን እናንተ ሁላችሁ ምን እድል ተሰጣችኋል? የእግዚአብሔር ውክል የመሆን እድል አግኝታችኋል። በኢየሱስ ክርስቶስ የመስቀል ስራ ባይዘዌ የሆነ የሙያ ባለቤት አይደለም የተደረጋችሁት። የሆነ የዲግሪ ባለቤት አይደለም የተደረጋችሁት። ዛትስ ጉድ በጣም ስራ መስራት፣ ቢዝነስማን መሆን፣ ፕሮፌሽናል መሆን በጣም አሪፍ ነው። ግን ሚስ እንዳታረገው በዛ ጉዳይ የተደረከው የአምላክ መልክ አንጸባራቂ ነው። አሜን ነው። ከዚህ የሚበልጥ ምንም ነገር የለም። እድል ተሰጥቶናል። ግን ቤተክርስቲያን ለ1000 ዓመት ባይዘዌ በጨለማ ውስጥ ነበረች። ታሪክን ሄዳችሁ ብታጠኑ ምን ኢየሱስ ክርስቶስን አወጣችሁ መጽሐፍ ቅዱስ አያስፈልገኝም ብላ በራሷ ልማድ ስትመላለስ እንደራሴነቷን ጥላ ነበር። ግን ደግሞ ትንሽ ደግሞ እግዚአብሔር መልኩን ያስቀመጠባቸው ትንሽ ትሩፋን ነበሩ። ዛሬም የምንለው ይሄንን ነው። እግዚአብሔር እንደራሴው እንድንሆን ይፈልጋል። ሐሳቡን ለመፈጸም እየሄደ ስለሆነ እግዚአብሔር የተባረከ ይሁን። ታዲያ በዚህ ዘመን የእግዚአብሔር መንግስትን እንድንወክል በክርስቶስ የመስቀል ሥራ እድል ያገኘን ሁሉ እግዚአብሔር እንዴት እንድንወክለው ይፈልጋል? መልሱ አጭርና ግልጽ ነው። እንደ ውድና አንድያ ልጁ እንደ ኢየሱስ ክርስቶስ የሚል ነው። በሚያሳዝን ሁኔታ መልሱ ግን ሌላ ጥያቄ ማስከተሉ ግድ ሆኗል። የስብከቴ እምብርት መልእክት ያለው ለጥቆ ለጥያቄው በሚቀርበው መልስ ውስጥ ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔርን መንግስትና እግዚአብሔርን እንዴት ወከለው? አንድ ነው የምነግራችሁ ብያችኋለሁ። ሙሉ በሙሉ ስልጣኑን፣ መብቱን፣ ፍቃዱን ለሱ በማስገዛት በመስጠት እግዚአብሔር ይመስገን። ማለት የማይቻል ነው እኮ
ምንም አይነት ሙሉ ስልጣን አለው፣ ግን ሙሉ በሙሉ ስልጣኑን አልቀበልም ማለት አልጠቀምም አለ ማለት ነው። እስኪ መዝሙር መጽሐፍ 40 እናውጣ አንዴ። መዝሙር መጽሐፍ ምዕራፍ 40 እናውጣ። አሁን ማውራው ምን እንደሆነ እንድታቁልኝ ማለት ነው። መዝሙር መጽሐፍ 40 ከ6 ጀምሮ ከ6 እስከ 8 መስዋዕትንና ቁርባንን አልፈለክም፣ ጆሮቼን ግን ከፈትክ። የሚቃጠል መስዋዕትን የኃጢአትን መስዋዕት አልሻህም። እኔም እንዲህ አልሁ፣ እንሆ መጥቻለሁ፣ ስለ እኔ በመጽሐፍ ተጽፏል። አምላኬ ሆይ ፍቃድህን ላደርግ እሻለሁ፣ ሕግህም በልቤ ውስጥ አለ ይላል። አይታችሁታል? ኢየሱስ አቤት ለምንድን ነው የመጣኸው? ፍቃዱን። አዳም ለምንድን ነው የተፈጠርከው? ፍቃዱን። የዌስት ሚኒስተር ኮንፌሽን ላይ እንደዚህ የሚል ቃል አለ። የሰው ሁለንተናዊ ክብሩ እግዚአብሔርን ማክበር፣ በእርሱም ብቻ ደስ መሰኘት ነው የሚለው። ሌላ ምንም ክብር የለንም። ባይዘው ፍቃዱን እንደማድረግ ያለ ባለጠግነት የለም። በሚያሳዝን ሁኔታ ግን ፍቃዱ ቀላል አይደለም። የፍቃዱ መንገድ በጣም ከባድ ነው። የኢየሱስን መንገድ ጥቂት ነው የምናየው። ጨርሻለሁ ስብከቴን። ጌታ ይመስገን። እስኪ ዕብራውያን መጽሐፍ ምዕራፍ 10 ላይ ያውጡ። 10:5 ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ስጋን ግን አዘጋጀህልኝ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜም እንዲህ አልሁ፣ ስለ እኔ በመጽሐፍ እንደተጻፈ አምላኬ ሆይ እነሆኝ ፍቃድህን ለማድረግ። የኢየሱስ ኦልቲሜት ጎሉ ምንድን ነው? የእግዚአብሔርን ፍቃድ ማድረግ ነው። ፊልጵስዩስ 2:5 እንደ አንድ የመጨረሻ ጥቅስ እናንብብ። ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረው የአስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው ምን ሆኖ አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ። አያችሁ የእግዚአብሔር ፍቃድ ምን እንደሆነ። አሁን የእግዚአብሔርን ፍቃድ ለማድረግ የማይፈልግ ሰው እዚህ ውስጥ የለም። የእግዚአብሔርን ፍቃድ ግን ምን እንደሆነ ያልገባን ከሆነ የእግዚአብሔር ፍቃድ ተድላና በጣም ቆንጂዬ የሚያምር ምናምን አይደለም። እቺን እናንብብ። ፈረንጆቹ ዘ ፓሽን ዊክ ይሉታል። የኢየሱስ ክርስቶስ የሕማም ሳምንት the holy friday ትባላለች። አምላካችንና መድኃኒታችን በመስቀል ላይ የእግዚአብሔርን ፍቃድ የፈጸመበት ምን አደረገ? በዛ በመስቀል ላይ ከሚውልበት ከአርብ በፊት ሐሙስ ለታ ማታ አመሻሹን ከወንጌል ስብከት ተመልሶ በተዘጋጀለት ደርብ ላይ የመጨረሻውን ራት ከነርሱ ጋር በላ፣ እግራቸውን አጠበ። በሚገርም ሁኔታ ከሚያጥባቸው መካከል አንዱ አሳልፎ የሚሰጠው ነበር። ኢየሱስ ያችን የአትክልት ስፍራ ተራራ ደብረ ዘይትን እየዘመረ ነበር የወጣት። ምሽቱን ግን ለ3 ተከታታይ ጊዜያት በጸሎት ቆይቶ ነበር። በታላቅ ምጥ ውስጥ አልፏል። ላቡም እንደ ደም ነጠብጣብ ነበረ ይላል ጸሐፊው ሲናገር። ህመሙ ብርቱ ነበረ። ሊያግዙት ወደሚችሉ መጥቶ ሲጠይቃቸውም ደክመው ተኝቶ አግኝቷቸው ነበረ። ኢየሱስ ደም ቀረሽ ላብ፣ ሊገለጥ የማይችልን ምጥ፣ ሊቋቋመው የማይችልን መከራ፣ የመላ ዓለሙን ኃጢአት መጎንጨትና መጠጣትን ከእግዚአብሔር ለመቀበል ደከም። እንደውም ይሄንን ቃል ብሎታል፣ ብትወድ አባት ሆይ እቺ ጽዋ ከኔ ትለፍ። አብ ግን የቱንም ያክል ቢወደው የፍቃዱ መንገድ ያቺ ነበረች። አያችሁ፣ የፍቃዱ መንገድ ስብራትና ህመም አለበት። ብዙዎች እንደሚሮጡበት አይነት ሰፊ ጎዳናም አይደለም። እጅግ አጣብቂኝ የነፍስ ውጪ ግቢ ትንቅንቅ ውስጥ የምታሳልፍ ናት። ግን ለጥቂት ጊዜ ነው።
እግዚአብሔር ይመስገን። ኢየሱስ በዕለተ ዓርብ በሐሙስ ምሽት ከዛ ጸሎት በኋላ በቀያፋና በሐና ቤት እየተተፋበት እየተገረፈ እየተሰቃየ ብዙ መከራ ተቀበለ። በጎመድ መቱት፣ እንደ ወንበዴ አሰሩት፣ ተፉበት። እስኪ ትንቢት ተናገር እያሉ አሰቃዩት። ሮማውያን ድመት ጅራፍ በሚባለው ጀርባውን ተለተሉት። ቀኑ ሙሉ ከጲላጦስ ወደ ሄሮድስ እያመላለሱ አሰቃዩት። በፕራይቶሪዮን በፍርዱ ዙፋን ፊት እጁን ከግንዱ ጋር ጠርቀው አቆሰሉት። መለየት እስከሚያቀታቸው ድረስ የሚያውቁት ኢየሱስ ክርስቶስ ተሰቃየ። ያ የእግዚአብሔር ፍቃድ ነበረ። የእግዚአብሔር ፍቃድ ነበረ። ታዲያ ኢየሱስ ያንን ሁሉ መከራ ተቀብሎ መስቀሉን ተሸክሞ ቪያ ዶሎሮሳ የምትባል ቦታ አለች። በዶክመንተሪ ላይ አይቻታለሁ። እስራኤል አልሄድኩም። ምንድነው አልሄድኩም፣ የሆነ ቀን ሄዳለሁ። በዛብኝ። ቪያ ዶሎሮሳ የምትባለው ቦታ በጣም ቀጭን ነች እና መስቀሉን ተሸክሞ መውጣት አቃቱ። ከከተማዋ ከኢየሩሳሌም የሚወጣበት መንገድ የሐዘን በር ነው ስሟ። ያንን ሁሉ ስቃይ ተሸክሞ ኢየሱስ የአብን ፍቃድ ለመፈጸም አብ እንዲስቅ አብ ደስ እንዲለው ብዙ ልጆች ደግሞ ከሞት እንዲያመልጡ ያንን መከራ ተሸክሞ ሄደ። አያችሁ፣ እግዚአብሔር እንደኔ ሁኑ ሊላችሁ እንደራሴ ያላችሁ በቃ አም ዌልዚ አም ኦልሬዲ ፕሮስፐርድ ሪች 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 ዜር ኢዝ ኖ ሪች ብራዘር። የእግዚአብሔር ዊሊንግ አንደርስታንድ የተደረገው የእግዚአብሔር ዊሊንግ ስቃይም አለበት፣ ህመምም አለበት። አብሶሉት ጆያችን ባይ ዘ ወይ ገና ከሰማይ የሚመጣ ነው። አልነካ ነው። የቱንም ያክል የላጠጠ ኑሮ ኑር አልኖርክም ብራዘር። እግዚአብሔር የስቃይ ዘመን ነው የሚለው ይሄን ዘመን። እግዚአብሔር ይመስገን። ያንን ሁሉ መከራ ተቀብሎ ኢየሱስ ፍዳውን ተቀብሎ ሄዶ መስቀል ላይ ዋለ። ታማኝነቱን አልካደም። ባይ ዘ ወይ በጴንጤናው ጲላጦስ ፊት በእግዚአብሔር ፊት ሁሉን በሕያውነት በሚጠብቅ አምላክ ፊት ጌታ የእስራኤል ጌታን አይደለም ተብሎ ሲጠየቅ እውነትን መሰከረ። አይደለም ቢል ይፈቱት ነበር። አንተ አልክ ብሎ ተሰቀለ። እግዚአብሔር ይመስገን። በዛ የመስቀል ፍቃድ ውስጥ እኛ ተወለድን። ቤተ ክርስቲያን አበበች። እኛ የእግዚአብሔር ልጆች ተባል። ጠላቶች የነበርን ወዳጆቹ አደረገን፣ አስታረቀን። ታዲያ የእግዚአብሔር ፍቃድ ኃያሉን አምላክ ደካማ ሰው ካደረገው፣ የዓለማቱን ጌታ የሁሉ ሎሌ እግር አጣቢ ካደረገው፣ ባለመድኃኒቱን ደዌ የሚያውቅ የሕማም ሰው ካደረገው፣ እኛ እንደራሴ የእግዚአብሔርን ፍቃድ እንዴት ልናደርግ ይገባል? ዕብራውያን 10:36 ላይ የእግዚአብሔርን ፍቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ጸንታችሁ ቁሙ። በኢየሱስ ክርስቶስ ላይ ባላችሁ እምነት፣ በቅድስናችሁ፣ በእውነታችሁ። አንደኛ ዮሐንስ 2:17 ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚፈጽም ግን ለዘላለም ይኖራል። ለዘላለም መኖር ከፈለግን የእግዚአብሔርን ፍቃድ እንጠብቅ፣ እናድርግ፣ በጽናት እንከተለው። እንደራሴነታችን ያ ነው። እሱ መከራን ተቀብሎ መንገዱን ጠርጎ አሳይቶናል። በሚደርስብን በየትኛውም መከራ ከጎናችን ቆሞ ቀንበሩን አብሮ ይሸከማል። ተስፋ እንዳትቆርጡ፣ እንዳታጉረመርሙ። ጌታችሁ ኢየሱስ ክርስቶስ ከእናንተ ጋር አለ። የሚጠብቃችሁ መንግስት አለ። የምትወርሷት መንግስት አለች። ሃሌሉያ። በጣም ታዋቂውና እግዚአብሔር እድል የሰጠው ዓለም አቀፋዊ ወንጌላዊ ቢሊ ግራም በተናገረው ንግግር ወይም በአንድ ስብከቱ ላይ በተናገረው ንግግር ነው ስብከቴን ምደመድመው። እንደዚህ ይላል፣ እጠቅሳለሁ። አንድ ቀን ቢሊ ግራም ሞቷል የሚል ዜና ታነቡ ወይም ትሰሙ ይሆናል። የዚህን ዜና አንዲቱንም ቃል እንዳታምኑ። አሁን ሕያው ከሆንኩት በላይ የዚያን ቀን ሕያው እሆናለሁ። ምክንያቱም እግዚአብሔር በአካል ወዳለበት ቦታ ሄጃለሁና። ክብር ለኢየሱስ ይሁን።